እንኳን ለጻድቁ አባታችን አቡነ ኪሮስ ወራዊ ክብረ በዓል በሰላም አደረሳችሁ። በዚህ ዝግጅት የጻድቁ አባታችን የአቡነ ኪሮስን ገድልና የዕለቱን ስንክሳር እንዘግብላችኋለን። ውድ የባሕራን ሚዲያ ቤተሰቦች፣ ይህ ዝግጅት ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮውን ላይክ፣ ኮሜንትና ሼር በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን ማዳመጥ እንድትጀምሩ በአክብሮት እናስታውሳችኋለን። ገድለ አቡነ ኪሮስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በእግዚአብሔር አጋዥነት ብፁዕና ቅዱስ የሚሆን የአባ ኪሮስን ገድል ማንበብ እንጀምራለን። ጸሎትና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ይሁን አሜን። በሮም ሀገር እግዚአብሔርን የሚፈራ ስሙም ዮናኒ የሚባል አንድ ሰው ነበረ። በአባቱ ዙፋን ተቀመጠ፣ ድንቅ ሥራንም ሠራ። አባቱ ከሠራው ሥራም ምንም አላጎደለም። 60 ዓመት ኖረ። ስሙ አበያ የሚባል ልጅም ወለደ፣ በክብርም አረፈ። አበያም በአባቱ ዙፋን ነገሠ። አባቱ ከሠራው መልካም ሥራ አንድም እንኳን አላጎደለም። የሚስቱም ስሟ ሜናሴር ይባል ነበር። 30 ዓመትም መካን ሆና ኖረች። ልጅ ይሰጣቸው ዘንድ ወደ እግዚአብሔር ጸለዩ። ሜናሴርም ጸነሰች፣ 2 ልጆችም ወለደች። ታላቁን ቴዎድዮስ፣ ታናሹን ዲላሶር አለችው። በመልካም አስተዳደግ አሳደጓቸው። ከዚህ በኋላ አባታቸው አበያ በክብር አረፈ። ቴዎዶስዮስም በአባቱ በአብያ ዙፋን ነገሠ። ከ3 ዓመት በኋላ ዲላሶር ቴዎድዮስን ከአባቴ ገንዘብ ድርሻዬን ስጠኝ አለው። ቴዎድዮስም ወንድሜ ሆይ የእኔ የሆነው ሁሉ ያንተ ነው፣ ያንተም የኔ ነው። ከእኔ በታች የፈቀድከውን የሚከለክልህ ማን ነው አለው። ልጅ ስለሆንክ ግን ፈጽሜ ከፍዬ አልሰጥህም አለው። በዚህም ምክንያት እርስ በርሳቸው ተጣሉ። ዲላሶርም በሌሊት ተነስቶ ተሸሽጎ ወጥቶ አድርስ ወደሚባል ተራራ ሄደ። በዚያም ትንሽ ዋሻ አግኝቶ እስከ 10 ቀን በውስጧ ተቀመጠ። መንፈስ ቅዱስም ኪሮስ ሆይ ብሎ ጠርቶ ለብዙዎች አባት ትሆናለህ፣ በቃልህም እንክርዳድ ኃጢአት ይነቀላል፣ ጽድቅ ስንዴ ያፈራል። አሁንም ከዚህ ተነስተህ ወደ ፊትህ የ1 ቀን ጎዳና ሂድ፣ በዚያም ባህታዊ መነኩሴ ታገኛለህ፣ ከእርሱም የምንኩስናን ልብስ ትለብሳለህ አለው። ይህም ብሎት ከእርሱ ተሰወረ። በማግስቱም አባታችን ኪሮስ ተነስቶ መንፈስ ቅዱስ እንዳዘዘው አደረገ። ታላላቅ ድንጋዮችንም አግኝቶ ወደ ውስጣቸው ገባ። በዚህም ትንሽ ዋሻ አገኘ። የራስ ፀጉሩ ከእግሩ የደረሰ ፈጽሞ ግርማው የሚያስፈራ ገዳማዊ ሰው ከዛች ባት ወጣ። ያም ገዳማዊ ሰው ኪሮስ መነኩሴ ልትሆን ከዚህ መጣህን እያለ ጠራው። አባታችን ኪሮስም ግርማውን አደነቀ። ወደ እርሱም ቀርቦ ተባረከ። ከእርሱም ጋር 3 ቀን ቆየ። ከዚህ በኋላ ኪሮስ ሆይ እንደ እኔ መነኩሴ ልትሆን ትፈቅዳለህን? አለው። አባታችን ኪሮስም አዎ አባቴ፣ ፈጽሜ እወዳለሁ አለው። አባ በብኑዳም ከዚህ ቆየም ብሎት ትንሽ ደመና ጠቀሰ። ወደ እርሱም መጣች፣ በላዩዋ ተቀመጠ። ወደ አባ ተርዋ ሄደ። በዚህም ቅዱስ የሆነ ልብሰ ምንኩስና ካበምኔቱ አባ ተርዋ ተቀበለ። ከዚህ በኋላ በደመና ተጭኖ አባታችን አባ ኪሮስ ካለበት ከበዓቱ ደረሰ። ከደመናውም ወረደ። አባታችን አባ ኪሮስን ባየው ጊዜ እጅ ነስቶ በክብር ተቀበለው። ከዚህ በኋላ ያን ቅዱስ የሆነ የምንኩስና ልብስ አለበሰው። ለአባ በብኑዳ ሰርክ የመላእክት አለቃ ቅዱስ ሚካኤል ሰማያዊ ኅብስትና ሰብአዊ መጠጥ ዘወትር ያመጣለት ነበር። አባታችን አባ ኪሮስም ለአባቱ በብኑዳ እየታዘዘ
40 ቀን ቆየ። ከዚህ በኋላ ከዕለታት በአንድ ቀን አንድ የገዳም ሰው ወደ አባ በብኑዳ መጥቶ እጅ ነሳው። እስከ ሰርክም ከእርሱ ጋር ቆየ። አባ በብኑዳም አባ ከወዴት ነዋ የመጣኸው አለው። የአስቄጥስ ከምትሆን ከደብረ ቶና ነው አለው። አባ በብኑዳም ከአስቄጥስ መጣሁ ስላለው ፈጽሞ ወደደው። ያም እንግዳ መነኩሴ የአባ በብኑዳ ማደሪያ አየ። ሥራ ስርም ሆነ የዛፍ ፍሬ በዚያ አላገኘም። አባ በብኑዳን ዛሬ ምን እንበላለን አለው። አባ በብኑዳም ፈጣሪያችን ይሰጠናል አለው። ያም መነኩሴ እኛ ሥራ ስር የዛፍ ፍሬ እንሰበስባለን፣ ይህ መነኩሴ ግን የማይሰበስበው ስለምንድን ነው? እንደኛ ሰው አይደለምን? እያለ አደነቀ። አባ በብኑዳም በመንፈስ ቅዱስ አውቆ አባ ለምን እንደዚህ ታስባለህ? እኔም በብዙ ኃጢአትና በደል ያለሁ እንዳንተ መነኩሴ ነኝ አለው። ይህን ነገር ሲነጋገሩ ሰርክ ደረሰ። አባ በብኑዳም ያን እንግዳ ወደ እግዚአብሔር እንጸልይ ዘንድ ተነስ አለው። ተነስተውም አቡነ ዘበሰማያትን ጸሎተ ወንጌልን ጸለዩ። የድኅነታችን ፈጣሪ እግዚአብሔር ሆይ ሌሊቱን ሁሉ በሰላም አሳድረን የሚለውን እስከ መጨረሻው ጸለዩ። ይህን ሲጸልዩ በዚህ ዓለም የሚመስለው የሌለ ፈጽሞ ደስ የሚያሰኝ መልካም ማዛ ሸተተ። የመላእክት አለቃ ቅዱስ ሚካኤል የተዘጋጀ ማዕድንና ወይን የሞላበት ጽዋ ይዞ መጣ። አባ በብኑዳም ቅዱስ ሚካኤልን ባየው ጊዜ ከእጁም ተቀበለ። ያ እንግዳ መነኩሴ ግን ቅዱስ ሚካኤልን አላየው። ይህ መነኩሴ መሰሪ ነው፣ አስቀድሜ ያላየሁትን ኅብስትና ጽዋ ወይን ከወዴት አገኘ እያለ በልቡ አሰበ። አባ በብኑዳም ያ እንግዳ መነኩሴ በልቡ ያሰበውን አውቆ አባ ለምን በልብህ ክፉ ታስባለህ አለው። ያም እንግዳ መነኩሴ በልቡ ያሰበውን አባ በብኑዳ ስለነገረው አደነቀ። አባ በብኑዳና ያም መነኩሴ ተቀምጠው ይበሉ ጀመር። ብፁዕ ኪሮስ ግን በትሕትና ይላላካቸው ነበር። ያ እንግዳ መነኩሴ እየቆረሰ በልብሱ ደብቆ ያዘ። ነገር ግን አባ በብኑዳና አባ ኪሮስ ደብቆ መያዙን አላዩ። በዚያችም ሌሊት አንድ ላይ አደሩ። በማግስቱም ወደ መጣበት ይሄድ ዘንድ ተነሣ። አባ በብኑዳና አባ ኪሮስም ሰላምታ ሰጥተው ሸኙት። መንገዱንም ሄደ። ከአስቄጥስ ገዳም በደረሰም ጊዜም በአስቄጥስ የምትኖሩ ቅዱሳን መነኮሳት ኑ ተሰብሰቡ ብሎ ጮኸ። መነኮሳቱም ሁሉ ወደ እርሱ ተሰበሰቡ። ያን ከአባ በብኑዳ ሸሽጎ ያመጣውን በረድ የሚመስል ሰማያዊ ኅብስት አሳያቸው። እነርሱም ከእጁ ተቀብለው ከወዴት አገኘኸው አሉት። በዮርዳኖስ በረሃ ውስጥ አንዲት ዋሻ አለች፣ በውስጧም በብኑዳ የሚባል አንድ መሰሪ ሰው አለ። ይዛችሁ ታመጡት ዘንድ ኑ ተከተሉኝ፣ ወደዚያ ልውሰዳችሁ አላቸው። ይህን ሲነጋገሩ የመላእክት አለቃ ቅዱስ ሚካኤል መጥቶ ያችን የኅብስት ቁራሽ ከእጃቸው ነጥቆ ወደ ሰማይ አሳረጋት። በአብ በወልድ በመንፈስ ቅዱስ ፊትም ሰገደ። እግዚአብሔር ቅዱስ ሚካኤልን መልካም አገልጋዬ ሆይ የተቀደሰውን ለውሻ በመስጠቱ በብኑዳ ክፉ አደረገ፣ ስለዚህም በአንበሳ አፍ ይሞታል። ይህችም በረከት ከእርሱ ትከለከላለች። ይህችም ኅብስት እስከ ዕለተ ምጽአቱ ምግብ ተሆነው ዘንድ በበረሃ ለማኖር ስሙ ፊልሞ ለሚባል መነኩሴ ስጠው አለው። ቅዱስ ሚካኤልም እግዚአብሔር እንዳዘዘው አደረገ። እነዚያም ቅዱሳን መነኮሳት ደንግጠው ያን መነኩሴ እኛም በእርሱ ላይ መምህርና ፈራጅ አድርጎ የሾመን ማን ነው? እኛን ምን ገዶን አሉት። ያ መነኩሴ ይህን የቅዱሳን ቃል ከሰማ በኋላ ፈጽሞ አዘነ። ወደ ማደሪያውም ሄዶ ታንቆ ሞተ። በማግስቱም
እንግዳ አስተናጋጁ መነኩሴ መሞቱን አይቶ ለቅዱሳን መነኮሳት ነገራቸው። ቅዱሳን መነኮሳትም በሰሙ ጊዜ ይህ መነኩሴ የእግዚአብሔር ወገን አይደለም አሉ። በመነኮሳትም ቦታ ይቀበር ዘንድ አግባብ አይደለም ብለው ከገዳማቸው ውጭ ቀበሩት። ነፍሱንም መላእክተ ጽልመት ወሰዷት። ከዚያን ጊዜ ጀምሮ ሰማያዊ ኅብስት ከአባ በብኑዳ ተከለከለ። ምንም እህል ሳይቀምስ 3 ቀን ቆየ። ከዚያ በኋላ ምርር ብሎ አልቅሶ ልጁ ኪሮስን ልጄ ሆይ ሰይጣን ወደ ማደሪያችን ገባን፣ ይህ ያገኘን ነገር ምንድነው? አለው። ቅዱስ ኪሮስም አባቴ ያ መነኩሴ ወደ ባትህ ገብቶ ካንተ ጋር ተቀምጦ ከተመገበ በኋላ ሰማያዊ ኅብስት ከእኛ እንደ ተከለከለ አላወክምን? አለው። ከዚህ በኋላ አባ በብኑዳም አዝኖ የእግዚአብሔር ፍቃድ ይሁን አለ። እነርሱም እስከ 10 ቀን ድረስ እህል ሳይቀምሱ ፈጽመው እያዘኑ ቆዩ። ከዚህ በኋላ አባታችን አባ ኪሮስ ዘወትር ፍራፍሬ እየሰበሰበ በየሀገሩም እየሄደ ቁራሽ እየለመነ ወደ ማደሪያቸው ይመለስ ጀመረ። አባ በብኑዳ ግን በመዓልትም በሌሊትም ከበዓቱ አይወጣም ነበር። ዘወትር ለጸሎት ይቆም ነበር፣ እንደ መንኰራኵርም ይሰግዳል። በእንዲህ ያለ ገድል ብዙ ዘመን ኖረ። ከዕለታት በአንድ ቀን አባ ኪሮስ ምግብ ፍለጋ ወደ ሀገር ሄደ። የኬልቄዶን ንጉሥ ሞቶ የሀገሩ ሁሉ ሕዝብ መብራት አብርተው ድባብ ዘርግተው አስከሬኑን ከበው ጋሻ ጦራቸውን ይዘው ፈረሶቻቸውን እየሳቡ ሙሾ እያወጡ ሲያለቅሱለት አገኘ። ካህናቱም ማዕጠንት ይዘው ከፊቱ በኋላ ሲዘምሩ አየ። አባ ኪሮስም የሆነውን ጠይቆ ይረዳ ዘንድ ቀረበ። አንዱን ሰው ይህ የማየው ነገር ምንድነው ብሎ ጠየቀው። ያም ሰው የኬልቄዶን ንጉሥ ስለሞተ እነዚህ የምታያቸው አልቃሾች ናቸው አለው። አባ ኪሮስም ለሞተ ሰው እንዲህ ያደርጋሉን? እኔስ ንጉሥ ለልጁ ሰርግ ያደረገ መስሎኝ ነበር አለ። አባ ኪሮስም ይህን እያደነቀ ከየሀገሩ ጥራጥሬ ሰብስቦ አባ በብኑዳ ወዳለበት ወደ በዓቱ ተመለሰ። አባ በብኑዳን አንበሳ ሲበላው አጽሙም በመሬት ተበታትኖ አገኘው። አባ ኪሮስም ፈጽሞ እያለቀሰ አጽሙን ሰብስቦ በበዓቱ ቀበረው። ወደ ውጭ ወጥቶ ምርር ብሎ እያለቀሰ አቤቱ ጌታ ሆይ ለምን እንዲህ ታደርጋለህ? ፍርድህ መልካም አልሆነም። በመንግሥት በመብል በመጠጥ በደስታ የኖሩትን በክብር እንዲቀበሩ አታደርግምን? አባትና እናታቸውን ሚስትና ልጆቻቸውን ትተው በተራራና በዋሻ በጾም በጸሎት በስግደት በድካም የሚኖሩትን ሥጋቸውን ለአራዊት ትሰጣለህ። ፍርድህ መልካም አልሆነም አለ። ያንተም ፍርድ ሳላውቅ እንዳልነሣ በሕያው ስምህም እያለሁ ብሎ በደረቱ መሬት ላይ ተኛ። በደረቱ እንደተኛ 3 ቀን የተገለጠለት ነገር የለም። ከዚህ በኋላ እስከ 40 ቀን ቆየ። እኩሌታ ሥጋው ተሰነጣጥቆ አለቀ። እንደ በረሃ እንጨትም ሰውነቱ ተፍቆ አለቀ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ በመልአክ አምሳል መጥቶ ተጋዳይ አርበኛ ኪሮስ ሆይ ሰላምታ ይገባሃል፣ እነግርህም ዘንድ ተነስ አለው። አባታችን አባ ኪሮስም ጌታዬ አንተ ማን ነህ አለው። ጌታችንም ከሰማይ መላእክት አንዱ ነኝ አለው። የእግዚአብሔር መልአክ እስከሆንክ በስመ አብ ወወልድ ወመንፈስ ቅዱስ በል አለው። ጌታችንም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አለ። አባታችንም አባ ኪሮስ ከመሬት ሊነሣ በወደደ ጊዜ ሰውነቱ ከመሬት ጋር ስለተጣበቀ መነሳት ተሳነው። በዚያን ጊዜ ፈጽሞ ጮኸ። ጌታችንም በእጁ ይዞት ፍግግ ፍግግ ብሎ ምድርን የኪሮስን ሥጋ ተይ አትያዥ አላት። ያን ጊዜ አባ ኪሮስ ፈጥኖ ተነሣ፣ ሰውነቱም በረታ። አባ ኪሮስም
አቤቱ ጌታዬ አለው። ጌታም ከራሱ እስከ እግሩ ዳሰሰው፣ ሰውነቱም እንደ ሕፃን ሆነ። አባታችን አባ ኪሮስም ወደ ምድር ሰግዶ ጌታዬ ፈጣሪ አለ። ዓይኑም ተከፍቶ ጌታ እግዚአብሔርን እንደ መብረቅ ሲለወጥ አየው። እልፍ አእላፍ መላእክት፣ አራቱ እንስሳት ራሳቸውን ዘንበል አድርገው ሁሉም በአንድ ቃል ቅዱስ 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 አሸናፊ እግዚአብሔር ምስጋና በሰማይም በምድርም የመላ ነው እያሉ ሲያመሰግኑ አየ። አባታችን አባ ኪሮስም ፈጽሞ እያደነቀ አንተ ጌታዬ ማነህ እያለ ወደ ምድር ሰገደ። ጌታም አንተ ስለ እኔ በዚህ ዓለም የምታገኘውን ኃላፊውን መንግሥት ሚስትንና ልጅን የተውክልኝ የድንግል ማርያም ልጅ ኢየሱስ ነኝ አለው። ወዳጄ ኪሮስ ሆይ እውነት እልሃለሁ ስለ ተውከው ሁሉ የብዙ ብዙ እጥፍ ይሰጥሃል ብዬ እነግርሃለሁ። እንዳንተ ትዕግሥትን ገንዘብ ያደረገ በምድር ላይ አላገኘሁም አለው። ሥራው እሪያ ለሆነ ለዚያ ከምድያም መጻተኛ መነኩሴ የተቀደሰውን ኅብስት ለምን ስለዚህ ነገር በፊቱ እንዳይወቀስ የበብንዳን ሥጋ አንበሳ ይበላው ዘንድ ሰጠሁ አለው። ለሁሉም እንደ ሥራው ይከፈለዋል። በዚህ ዓለም ፈጣሪው የገሠጸው ሰው ንዑድ ክቡር ነው ያለውን አልሰማህምን አለው። ከዚህ በኋላ አባታችን አባ ኪሮስ ጌታዬ ፈጣሪ ፍርድህ ቅን ነው አለው። ጌታችንም የነፍስን ከሥጋ መለየት ታይ ዘንድ ወደ ሀገሩ ሁሉ እንድትሄድ ከዛሬ ጀምሮ አዝሃለሁ፣ ካየህም በኋላ ወደ በዓትህ ተመለስ ብሎት ከእርሱ ተሰወረ። ከዚያን ጊዜ ጀምሮ አባታችን አባ ኪሮስ በየሀገሩ ይዞር ጀመር። ከዚህ በኋላ በዕለታት አንድ ቀን ተነስቶ ሲሄድ ከአንድ ሀገር ደረሰ። በዚያም ፈጽማ የታመመች አንድ ሴት አገኘ። ወዳለችበትም ቤት ገባ። መላእክትን ባጠገቧ ሲመላለሱ አየ። በእጃቸው መሰንቆ የያዙ አሉ፣ የገነት አበባ የያዙም አሉ፣ ልብሰ መንግሥትም የያዙ አሉ፣ የጽድቅ ድባብም የያዙ አሉ። ሁሉም በአንድነት ፈጽሞ ደስ ይበልሽ፣ ከመከራ ረፍት ከችግር ወደ ብልጽግና ነይ ይሏታል። እንደ ግድግዳ ከበው ይህን ሲነጋገሩ ከመላእክት አንዱ ስሙ ገብርኤል የሚባል ወደ እነርሱ መጣ። በግድ እንለያት ዘንድ አላዘዘንምና ስለ እርሷ ምን ትላላችሁ? የገነትን አበባ አሽትቷት አላቸው። እንዳዘዛቸውም አደረጉ። ነፍሷም በመዓዛ ገነት በተመስጦ ከሥጋዋ ተለየች። አባታችን አባ ኪሮስም መላእክትን ነፍስ ከሥጋ ስትለይ እንዲህ ነው አላቸው። መላእክትም ኪሮስ ሆይ እንዲህ አትበል፣ ይህ የምታየው ክብር ለጻድቃን ብቻ ነው አሉት። ከኀጣን ግን መልአከ ሞት ከሰራዊት ጋር በሚያስፈራ ግርማ ይመጣባቸዋል። የእነርሱንም ሥራ በዐይንህ ታይ በጆሮህም ትሰማ ዘንድ አግባብ አይደለም አሉት። ይህንንም ነገር ነግረውት መላእክት ወደ ሰማይ አረጉ። አባታችን ቅዱስ ኪሮስም የእግዚአብሔርን ሥራ እያደነቀ ወደ በዓቱ ሄደ። ከዚህ በኋላ በኩለ ሌሊት አባ በብኑዳ ተገልጾ ልጄ ኪሮስ ሆይ ሰላምታ ይገባሃል አለው። አባታችን አባ ኪሮስ አባ በብኑዳን ለብሰሃል ልብሰ መንግሥት የክብር አክሊልም በራስ ላይ በእጅህ ውስጥ የወርቅ መስቀል አለ፣ ሁለመናህ እንደ ፀሐይ ጨረር ያንጸባርቃል፣ የእግዚአብሔር ስሙ የተመሰገነ ይሁን አለው። አባ በብኑዳም ልጄ ኪሮስ አጽንዖ በዓት ከሌላቸው መነኮሳት ተጠበቅ፣ መነኮሳትን ስለ ብዙ ክብራቸው አጋንንት ይዋጓቸዋል፣ ከቤታቸውም ያስወጧቸዋልና። ስለዚህም ነገር ሳትፈትን አትቀበላቸው፣ አትመናቸውም። ልጄ ከዚያ መጻተኛ መነኩሴ የተነሣ ያገኘኝን ታውቃለህና መከራውን ስለ ታገስክ በእግዚአብሔር ዘንድ ታላቅ ክብርን አግኝተሃልና ንድና ይገባሃል አለው። ይህን ነግሮት ከእርሱ ተሰወረ። ከዚህ በኋላ አባ ኪሮስ
3 ቀን ቆይቶ ወደ ሀገር ወጥቶ ሄደ። መላእክተ ጽልመት የእሳት በትሮች ይዘው ሲሽቀዳደሙ አየ። አባ ኪሮስም ደንግጦ የሆነውን ይረዳ ዘንድ ወደ እነርሱ ሄደ። በዚያም በጽኑ ደዌ የተያዘ አንድ ሰው ነበር። መላእክተ ጽልመት እንደ ግድግዳ ከበው በእሳት በትር ይደበድቡታል። ነፍሱንም አንቺ ጎስቋላ ነፍስ ነይ ውጪ፣ እንደ ሥራሽም ዋጋሽን ተቀበይ እያሉ ይሰድቧታል። መልአከ እግዚአብሔር ቅዱስ ገብርኤል መጥቶ አባታችን አባ ኪሮስም በእጁ ያዘው። ነፍሱ ከድንጋጤ የተነሣ ከሥጋዋ እንዳትለይ ከራሱ እስከ እግሩ ጥፍር ድረስ በገነት አበባ አሸው። መጨረሻውን ታይ ዘንድ ጽና አለው። ያን ጊዜም መልአከ ሞት መጥቶ በዚያች ነፍስ ላይ መርዙን ተነፈሰባት። በአፉ ጎርሶ ውጦ አኝኮ ተፋት። 3 ጊዜ መላልሶ እንደዚህ አደረገ። ለመላእክተ ጽልመት ሰጥቷቸው ጎዳናውን ሄደ። መላእክተ ጽልመትም ከእነርሱ ላንዱ በጥፍሩ አስይዘው እስከ 3ኛ ሰማይ አውጥተው ወደ ምድር ጣሏት። 3 ጊዜ መላልሰው እንደዚህ አደረጉ። ከዚህ በኋላ እንደ ሥራዋ ዋጋዋን ታገኝ ዘንድ ወደ ላይ አሳድርገው ከእግዚአብሔር ፊት አደረሷት። ቅዱስ ገብርኤልም አባታችን አባ ኪሮስን የኀጣንና የጻድቃን ሞት አይተሃልና ይህን አስተውል አለው። አባታችን አባ ኪሮስ ከድንጋጤው የተነሣ ታመመ፣ መናገርም ተሳነው። ቅዱስ ገብርኤልም ኪሮስ ሆይ አንተም እንደዚህ ትገራለህ አለው። ይህን ብሎ በፊቱና በሁለቱ ጆሮው እፍ አለበት፣ ልቡንም ዳሰሰው። ፍርሃትና ድንጋጤም ከእርሱ ተወገደለት። መልአኩ ቅዱስ ገብርኤልም ወደ ላከው ወደ ሰማይ አረገ። አባታችን አባ ኪሮስም ፈጽሞ እያዘነ ወዮልኝ፣ ወዮታ አለብኝ፣ የማዝነው ለዚያ ሰው ብቻ አይደለም ለራሴም ነው እንጂ እያለ ወደ በዓቱ ሄደ። ከዚያን ጊዜ ጀምሮ በሌሊትም በመዓልትም አልተኛም። በሰሜንና በደቡብ በምሥራቅና በምዕራብ እንደ መንኰራኩር ይሰግዳል። በየዕለቱ የሚሰግደው የስግደት ቁጥር 9,000 ነው። እምባውም እንደ ውኃ ይፈስ ነበር። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ ወዳጄ ኪሮስ ሆይ ሰላምታ ይገባሃል። ይህን ያህል መከራ የምትቀበል ለራስህ ብቻ ነውን? ወይስ ሌሎችም ከገሃነም ይድኑ ዘንድ ነው አለው። አባታችን አባ ኪሮስም ወዳጅ አንተ ማነህ? ተወኝ፣ ለራሴ ብቻ አይደለም አለው። ጌታችንም አታውቀኝምን አለው። አባታችን አባ ኪሮስም አላውቅህም አለው። ጌታችንም የፈጠረህ ማን ነው አለው። አባታችን አባ ኪሮስም የፈጠረኝስ የድንግል ማርያም ልጅ ኢየሱስ ክርስቶስ ነው አለው። ጌታም ፈገግ ፈገግ ብሎ ካየኸው መከራ የተነሣ ልቡናህ ለምን ይሰጥማል አለው። አባታችን አባ ኪሮስም ወደ ጌታ መለስ ብሎ በሚያውቀው አርአያ አየው። ዳግመኛም መልካቸውና ግርማቸው የራሳቸው የሆነ ቅዱሳን መላእክት በፊት በኋላው በቀኝ በግራው ከትመው አየ። ሁሉም በአንድ ቃል ቅዱስ 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 አሸናፊ እግዚአብሔር ምስጋና በሰማይና በምድር የመላ ነው እያሉ ያመሰግናሉ። አባታችን አባ ኪሮስም ፈጽሞ እያደነቀ ሰግዶ ጌታዬ ፈጣሪዬ አለ። ጌታችን ኢየሱስ ክርስቶስም ከዛሬ ጀምሮ እስከ ዘላለም ድረስ ቃል ኪዳን ሰጠሁህ አለው። በጸሎትህ የሚታመኑ ሁሉ ኃጢአታቸው ይቀርላቸዋል። በፍጹም ልቡናው አምኖ መታሰቢያህን የሚያደርግ ከአንተ ጋር ወደ መንግሥተ ሰማያት ይግባ። ከእንጀራ እስከ ቀዝቃዛ ውኃ የሰጠ ኃጢአቱ ይሰረይለታል። በበዓል ቀን ዕጣን ለቤተ ክርስቲያን የሰጠም ከአንተ ጋር ወደ መንግሥተ ሰማያት ይግባ አለው። አባታችን አባ ኪሮስም ሥልጣንህ የባሕሪ የሆነ ጌታዬ ፈጣሪዬ ብሎ ሰገደ። በፊትህ ባለሟልነትን ካገኘው አባቴንና እናቴን ዘመዶቼን ማርልኝ አለው። ጌታችንም
በዘመድ የከበርክ ወዳጄ ኪሮስ፣ በእናትህና በአባትህ በዘመዶችህም ኃጢአት አላገኘሁም። ስለዚህ ያለ ወቀሳ ካንተ ጋር ወደ መንግሥተ ሰማያት ይግቡ አለው። ዳግመኛም አባታችን አባ ኪሮስ ሰግዶ በፊትህ ባለሟልነትን ካገኘሁ አባቴ በብኑዳን በአንበሳ አፍ ያስገደለ ያን መነኩሴ ማርልኝ አለው። ጌታም መልሶ ክፉ ላደረገባቸው መልካም ማድረግ ለጻድቃን ሥራቸው ነው። ወዳጄ ኪሮስ አባትህ በብኑዳን በአንበሳ አስገድሎ ሰማያዊ ኅብስትንም ከለከለህ እንጂ ምን አደረገልህ? ወዳጄ አላስተዋልክምን? ወንድሙ በብኑዳን አስገደለ፣ እርሱንም ገደለ። ከዚህ የሚበልጥ ኃጢአት አለን? እንዴት እምረዋለሁ አለው። አባታችን አባ ኪሮስም ጌታዬ ምን ገዶህ? ብቻ ማርልኝ አለው። ጌታም የግፈኞችን ደም የምከፍል እኔ እግዚአብሔር ነኝ፣ ስለ እርሱ ለምን ምሕረት ትለምናለህ አለው። አባታችን አባ ኪሮስም ማርልኝ፣ ካልማርከው ግን እኔንም እርሱ ካለበት ጨምረኝ አለው። ጌታችንም ለአንተ እንደ ፀሐይ ጨረር የሚያበራ በረከት የመላበት አገር ልብሰ መንግሥትና አክሊል አዘጋጅቼልህ ነበር፣ ከማርኩት ለእርሱ ልስጠውን አለው። አባታችን አባ ኪሮስም አዎን አቤቱ ብቻ ማርልኝ እንጂ የወደድከውን አድርግ አለው። ጌታችንም የአባ ኪሮስን ሰውን መውደድ አድንቆ የሰጠውህን ክብርና ዋጋ አልነሳህም፣ ይልቁንም በአክሊል ላይ አክሊል፣ በሀገር ላይ ሀገር፣ በመንግሥት ላይ መንግሥት ጨምርልሃለሁ እንጂ አለው። ከዚያ በኋላ ጌታችን ያን መነኩሴ ያመጡት ዘንድ አዘዘ። ፈጥነውም አመጡት። አባታችን አባ ኪሮስንም ስለ አንተ ምሬዋለሁና ተነስ አለው። አባታችን አባ ኪሮስም የክርስቶስን ምሕረቱንና ቸርነቱን አደነቀ። ጌታም ያን መነኩሴ ወደ ረፍት ቦታ ይወስዱት ዘንድ አዘዘ። ከዚህ በኋላ ጌታችን ኢየሱስ ክርስቶስ በታላቅ ክብር ወደ ሰማይ አረገ። አባታችን አባ ኪሮስም አጋንንትን እንደ ሰው እስኪገዛቸው ድረስ ደርሶ በጾምና በጸሎት በስግደትና በምልጃ ኖረ። ዜና ተጋድሎው በየሀገሩ ሁሉ ተሰማ። ከዚህ በኋላ ሰይጣን መነኩሴ መስሎ ወደ እርሱ መጥቶ በፊቱ ሰገደለት፣ እንዲህም አለው፦ አባ አኗኗሩ ሁሉ በሐሰትና በዝሙት የሆነ የሰውን ሥጋ የሚበላና የሰውን ደም የሚጠጣ እንዳንተ ማን ነው? ሥራ ሁሉ በየሀገሩ ተሰምቶአል አለው። አባታችን አባ ኪሮስም እርኩስ መንፈስ መሆኑን አውቆ በልቡ አባቴ በብኑዳን የገደለ ሳይሆን አይቀርም አለ። ቃሉንም መልሶ ከወዴት መጣህ? ሀገርስ ወዴት ነው አለው። ያም እርኩስ መንፈስ አንተ በድካም ያለ ስትሆን ምን ሀገር ታውቃለህ አለው። አባታችን አባ ኪሮስም ከዚህ ተቀመጥ ብሎ ትንሽ ዋሻ አሳይቶ ከዚህ ሂደር አለው። ብፁዕ ኪሮስም በቀኝ በኩል ወደ ባቱ ተመልሶ ይህ ርኩስ መንፈስ ካልቀደምኩት በላይ ላይ ይህን ድንጋይ ይጭንብኛል ብሎ በልቡ አሰበ። ያ ርኩስ መንፈስ ሳይቀድመው ፊቱን ወደ ምስራቅ መልሶ እጁን ወደ ላይ ዘርግቶ አቤቱ ጌታዬ እለምንሃለሁ፣ ጸሎቴንም ስማኝ። ስለ አንተ ፍቅር አባትንና እናትን፣ ሚስትንና ልጆችን፣ ወንድሞቼን፣ የዘመድን ፍቅር ሁሉ ትቻለሁ። አንተ ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል ብለሃልና ያለ አንተ ረዳት የለንምና ይህ ርኩስ መንፈስ መውጫ እንዳያገኝ ይህ ድንጋይ በላዩ ላይ ተጭኖ ይደፍነው ዘንድ እዘዝ እያለ ጸለየ። ፈጥኖም እንደ ቃሉ ሆነ። አባታችን አባ ኪሮስም በአብ በወልድ በመንፈስ ቅዱስ ስም እዘጋሃለሁ እያለ ሩጦ ደረሰ። በደስታም እየዘለለ ምስጋናን የተመሰገነ እግዚአብሔርን እናመሰግነዋለን አለ። በመዝሙርና በማኅሌትም እልል እንለታለን። እግዚአብሔር በሰልፍ ጊዜ በረታ ነው፣
ድንቅ ታምራትንም አደረገ አለ። ቅዱሳን ትጉሃን መላእክት ለእኔ ለድሃ አገልጋይህ ያደረግከውን ድንቅ ታምራት ያዩ ዘንድ ይምጡ አለ። ሰይጣንም ጮኾ አባ ኪሮስ ሆይ እስከ መቼ ነው የምትዘጋኝ? አለው። አባታችንም ጌታዬ ክርስቶስ ዳግመኛ እስኪመጣ ድረስ ነው አለው። ሰይጣንም ወዮልኝ፣ ወዮት አለብኝ፣ ሳልቀድምህ ቀደምከኝ አለ። አባታችን አባ ኪሮስም ዛሬ ፈጣሪ ረዳኝ አለ። ቀዳዳ ባገኝ ብሎ ዋሻዋን ዞራት። ስቁረት ባገኘ ጊዜ በሥላሴ ስም በትምህርተ መስቀል አማተበባት። ድንጋዩንም ፈጣሪ እስከሚመጣበት ጊዜ ድረስ ጽኚ፣ እንዳትናወጭ አላት። ሰይጣን ግን ድንጋዩን ተሸክሞ በአባ ኪሮስ ላይ ይጭንበት ዘንድ ወዶ ነበር። የእግዚአብሔር መልአክ ወርዶ ከፊተኛው ጥበብ የኋለኛው ጥበብ በለጠ። ሰይጣን ዛሬ በዚች ድንጋይ ሊፈጭ ወዶ ነበር። በላይዋ ባማተብክ ጊዜ እንደ አድማስ ድንጋይ ከበደች፣ ማነቃነቅም ተሳነው። በላይዋም ኃይለ እግዚአብሔር ተጭኗታልና አለው። በእንደዚህ ሥራ አባታችን አባ ኪሮስ ሰይጣንን ትቶ ወደ በዓቱ ሄደ። የእግዚአብሔርን መልአክ ወደ ላከው ወደ ሰማይ አረገ። ለእግዚአብሔር ክብር ምስጋና ይሁን። ከጻድቁ በረከትና ረድኤት ያድለን፣ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። ቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም ልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ከዘላለሙ ድረስ አሜን። ከዚህ በመቀጠል የዕለቱን ስንክሳር እንዘግብላችኋለን። ውድ የባሕርያም ሚዲያ ቤተሰቦች ዝግጅታችን ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮውን ላይክ፣ ኮሜንትና ሼር እንድታደርጉ እንዲሁም ቻናሉን ሰብስክራይብ እንድታደርጉና የደወል ምልክቱን እንድትጫኑ እናስታውሳችኋለን። ስንክሳር ዘወርኀ ሰኔ 8 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 8 በዚህች ቀን አምላክን የወለደች በሁለት ወገን ድንግል የሆነች የእመቤታችን ማርያም የታወቀችው በውኃ ምንጭ ዘንድ ያለች የቤተ ክርስቲያኗ ቅዳሴ ነው። እርሱም ክብር ይግባውና ጌታችን ኢየሱስ ክርስቶስ ከእርሷ ጋር ወደ ግብፅ አገር ተሰዶ ሲመለስ ያፈለቀው የተባረከ መታጠቢያ ነው። ይህም እንዲህ ነው። ለጻድቁ ዮሴፍ የእግዚአብሔር መልአክ በሕልም ተገልጾለት ሕፃኑንና እናቱን ይዘ ወደ ግብፅ አገር ሂድ አለው። ዮሴፍም ነቅቶ ተነሣ። ክብር ይግባውና ሕፃኑን ጌታችንን እናቱንና እህቷ ሰሎሜን ይዞ ወደ ግብፅ አገር ሄዱ። በዚያም በውስጧ ባሉ በብዙ አገሮች እየዞሩ 3 ዓመት ከ6 ወር ኖሩ። ሄሮድስም ከሞተ በኋላ የእግዚአብሔር መልአክ ለዮሴፍ ሁለተኛ ጊዜ ተገለጠለት። ወደ እስራኤልም አገር ሕፃኑንና እናቱን ይዞ እንዲመለስ አዘዘው። በሚመለሱም ጊዜ ወደ ማዕልቃ ደረሱ። ከዚያም ወደ መጣሪያ አገር ደረሱ። ይህችም ክብር ይግባውና ጌታችን ኢየሱስ ክርስቶስ ውሃ ያፈለቀባትና የመታጠቢያ ቦታ የሆነች ናት። እርሷም እስከ ዛሬ አለች። ሰዎችም ከአገሩ ሁሉ ከየነገዱ ሁሉ መጥተው አምላክን ወደ ወለደችና በድንጋሌ ሥጋ በድንጋሌ ነፍስ ወደ ጸናች ቅድስት ድንግል እመቤታችን ማርያም ይለምናሉ። ከተባረከውም የውሃ ምንጭ ታጥበው ከደዌያቸው ሁሉ ይድናሉ። በዛሬቱ ቀን ከከበረች ቤተ ክርስቲያንም ይባረካሉ። እርሷን እመቤታችንን ለመረጣትና ለወደዳት
በሥጋም እናቱ ላደረጋት ስለ እርሷም ዘመድ ለሆነንና ወደ እርሱ ላቀረበን ወራሾቹም ላደረገን ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። በዚህችም ዕለት የ1002 ሰማዕታት መታሰቢያቸው ነው። ደግሞ የአትካሮንና የአውሎጊስ የበዓላቸው መታሰቢያ ሆነ። በጸሎታቸውም ሁላችን የክርስቲያን ወገኖች እግዚአብሔር ይማረን ለዘላለሙ አሜን። በዚህችም ዕለት የእርማኖስ እናት ትምዳ አረፈች። በረከቷ ከእኛ ጋር ይኑር ለዘላለሙ አሜን። ሰኔ 8 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ የእመቤታችን ድንግል ማርያም ቅዳሴ ቤት፣ ሁለተኛ የቅዱስ ውሃ ጸበል መታሰቢያ፣ ሦስተኛ ቅድስት ትምዳ እናታችን፣ አራተኛ ቅዱስ አውሎጊን፣ አምስተኛ አባ አትካሮን። ወርኃዊ በዓላት፣ አንደኛ ቅዱስ ሙሴ ሊቀ ነቢያት፣ ሁለተኛ ኪሩቤል አርባቱ እንስሳ፣ ሦስተኛ አባ ብሶይ ወይም ብሾይ፣ አራተኛ አቡነ ኪሮስ፣ አምስተኛ አባ ሳሙኤል ዘደብረ ቀልሞን፣ ስድስተኛ ቅዱስ ማትያስ ሐዋርያ ከ12ቱ ሐዋርያት መካከል። ለእግዚአብሔር ምስጋና ስጡ፣ ግርማው በእስራኤል ላይ ኃይሉም እስከ ደመናት ነው። እግዚአብሔር በቅዱሳኑ ላይ ድንቅ ነው። የእስራኤል አምላክ እርሱ ኃይልን ብርታትንም ለሕዝቡ ይሰጣል። እግዚአብሔርም ይመስገን። ጌታ ሆይ ከብልጽግናቸው ብዛት የተነሣ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደ ተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህም ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብባትን የጉባኤ ቦታ ባርኩ። ይሄ መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውንና ያጻፈውንም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው፣ አሜን። ውድ የባህራን ሚዲያ ቤተሰቦች ዝግጅታችን ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮ ላይክ፣ ኮሜንት እና ሼር በማድረግ እንዲሁም ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ቪዲዮዎች እንዲደርሷችሁ እንድታደርጉ በአክብሮት እናሳስባችኋለን። እናመሰግናለን።